ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ሰላም እንደምን አላችሁ? ዋለልኝ ብርሃኑ እባላለሁ። የህግ ባለሙያና የስፖርት ጋዜጠኛ ነኝ። ዛሬ ስለ ኢትዮጵያ ስፖርት በጥቅሉ እና በልዩነት ደግሞ ስለ ኢትዮጵያ እግር ኳስ እና ስለ ኢትዮጵያ ስፖርት ጋዜጠኞች እንዲሁም ስለ ኢትዮጵያ ስፖርት ሚዲያ በጥቅሉ የተወሰኑ ነጥቦችን አነሳለሁ። ለኢትዮጵያ እግር ኳስ እንግዲህ ማደግም ይሁን አለማደግ ይመለከተኛል የሚሉና በየጊዜው ሀሳቦቻቸውንና ትችቶቻቸውን የሚሰነዝሩ የስፖርቱ ዓለም ልሂቃን በርካታ ናቸው። ከነዚህም ውስጥ በዋናነት ጋዜጠኞች፣ አሰልጣኞች፣ ተጫዋቾች በጥቂቱ አልፎ አልፎ ምሁራን እንዲሁ ሀሳብ ሲሰጡ ይስተዋላል። ለዛሬ ግን የኢትዮጵያ ስፖርት ጋዜጠኞችን እንደ ማሳያነት ለማንሳት እወዳለሁ። አሁን ያለውን ነገር ከመመልከታችን በፊት የቀደመ የስፖርት ጋዜጠኝነትንና ቀድሞ የነበረውን የህዝቡን ስሜት በተለይም ስለ ኢትዮጵያ እግር ኳስና ስለ ኢትዮጵያ ስፖርት ህዝቡ የነበረው ስሜትን አረዳድን ለመቃኘት ሞክራለሁ። እንግዲህ እንደሚታወቀው ከዚህ ቀደም በርካታ ጉምቱ የሆኑ የኢትዮጵያ ስፖርት ጋዜጠኞች ነበሯት ኢትዮጵያ። ከነዚህ መካከል ደምሴ ዳምጤ በዋናነት ይጠቀሳል። ጎርፍነህ ይመር፣ ገነነ መኩሪያ ሊብሮ፣ ፍቅሩ ኪዳኔ እንዲሁም በቅርቡ ህይወቱ ያለፈው መሸሻ ወልዴን መጥቀስ ይቻላል። እነዚህ ጋዜጠኞች በተለይም የቀደሙት ጋዜጠኞች በሰባዎቹ በሰማንያዎቹ እንዲሁም በዘጠናዎቹ የነበሩ የኢትዮጵያ እግር ኳስን ላይ ፎከስ አድርገው ይሰሩ የነበሩ ስፖርት ጋዜጠኞች የትኩረት ማዕከላቸው ምን እንደነበረ፣ ይሰሩ የነበረበት የአሰራር አግባብ እንዴት እንደነበረ ምናልባት በወቅቱ የነበሩ እግር ኳስ አፍቃሪያን፣ ስፖርት አፍቃሪያን ኢትዮጵያውያን በቅጡ የሚረዱት ነው ብዬ አስባለሁ። እነ ደምሴ ዳምጤን ዛሬ የኔ ትውልድ ነገ የሚመጣው ጄኔሬሽን እያከበራቸው መቀጠሉ እውነት ነው። ይህ የሆነበት ዋናው ምክንያት እነ ደምሴ ዳምጤ ዛሬ ኢትዮጵያ ውስጥ እንደምንመለከተው ስለ እንግሊዝ፣ ስለ ስፔን፣ ስለ ፖርቹጋል፣ ስለ ፈረንሳይ ሊጎች ሳይሆን ይዘግቡልን የነበረው ስለ ኢትዮጵያ እግር ኳስ፣ ስለነ መቻል፣ ስለነ ኢትዮ ኤሌክትሪክ ወይም ሄልፓ፣ ስለነ መቻል፣ ስለ ቡና በርካታ መረጃዎችን እናገኝ ዘንድ ያግዙ ነበር። ከዛ ባሻገር የነበራቸው የሀገር ፍቅር ስሜት እጅግ በጣም ከፍ ያለ አስደናቂ የነበረ መሆኑን ሁሉም በወቅቱ የነበረ የኢትዮጵያ ስፖርትን በቅርብ ይከታተል የነበረ ሁሉ የሚያውቀው ሀቅ ነው። ለዚህም ኢትዮጵያ ዛሬም ስታመሰግናቸው ነገም እንዲሁ እያመሰገነቻቸው መኖራቸው ግድ ነው። ምክንያት ለሀገሩ የሰራ ለሀገሩ የለፋ ወድቆ አይቀርም፣ ስሙ ከመቃብር በታች አይሆንም። ስለዚህ እነዚህን አንጋፋና ጉምቱ የስፖርት ሰዎችን ሁልጊዜም በልባችን እያከበርን ሁልጊዜም በልባችን እያኖርን
እንቀጥላለን። ለመጪው ትውልድም ደግሞ ስለ እነዚህ ሰዎች ትልልቅ ስራዎች እንናገራለን፣ እንመሰክራለን። ይህ ይሆን ዘንድ የሰሩት ስራ ያስገድደናል ማለት ነው። በወቅቱ ህዝቡ የነበረው ስሜት በተለይም ለእግር ኳስ የነበረው ስሜት እጅግ አስደናቂ የነበረ መሆኑን በወቅቱ ይታተሙ ከነበሩ በርካታ የሀገር ውስጥ ስፖርት ጋዜጦች፣ መጽሔቶች እንዲሁም ደግሞ በቅርቡ ህይወቱን በአሳዛኝ ሁኔታ ያጣነው ጋዜጠኛና ደራሲ ገነነ መኩሪያ ሊብሮ በጻፋቸው የተለያዩ መጽሐፍቶች ውስጥ መመልከት ይቻላል። ስለዚህ የኢትዮጵያ ስፖርት አፍቃሪያን በእነዚህ ጋዜጠኞች ምክንያት ለኢትዮጵያ እግር ኳስ ቅርብ ነበሩ፣ ለኢትዮጵያ ስፖርት ቅርብ ነበሩ። የኢትዮጵያን እግር ኳስ፣ የኢትዮጵያን ስፖርት ሜዳ ድረስ እየሄዱ ይመለከታሉ። በሬዲዮ በቴሌቪዥን ስለ ኢትዮጵያ እግር ኳስ፣ ስለ ኢትዮጵያ ስፖርት ያዳምጣሉ፣ ይሰማሉ፣ በጋዜጦች ያነባሉ። የመረጃ ሀብታም ነበረ በወቅቱ የነበረው የኢትዮጵያ ስፖርት ወዳድ ማህበረሰብ። የመረጃ እጥረት በፍጹም አልነበረበትም። ምስጋና በወቅቱ ለነበሩ የኢትዮጵያ ስፖርት ጋዜጠኞች ይግባና ኢትዮጵያ ስፖርት በዚህ ልክ በወቅቱ ይገለጽ ነበር። በእርግጥ በወቅቱም የነበረው የኢትዮጵያ እግር ኳስ በአፍሪካና በዓለም ደረጃ ያለው ተወዳዳሪነት ብዙ ከፍ ያለ ላይሆን ይችል ይሆናል። ነገር ግን ሀገር ውስጥ ያለው እያንዳንዱ ውድድር የትኩረት ማዕከል ነበር። የገነነ መኩሪያ መጽሐፍቶችን ስመለከት ያገኘኋቸው ነገሮች እጅግ አስደናቂ ናቸው። በተለይም በእኔ እድሜ ላለና ከእኔ እድሜ በታች ላሉ ወጣቶች በእርግጥ እንደዛ ሆኖ ነበር ወይ ብሎ ለመቀበል ይቸግራል። ኢትዮጵያውያን እግር ኳስ አፍቃሪያን በቡናና በጊዮርጊስ ተቧድነው ብዙ ነገሮችን ያደርጉ እንደነበረ፣ ለክለባቸው ማሸነፍ፣ ለክለባቸው ስኬት ብዙ ዋጋ ይከፍሉ እንደነበረ አንብበናል፣ ተመልክተናል። ይህ የሆነው እንግዲህ እናንተም እንደምትረዱት እንደምትገነዘቡት በወቅቱ የነበሩት የሀገሪቱ አንጋፋ ስፖርት ጋዜጠኞች ባደረጉት ትግል በሰሩት አመርቂ ስራ ነው። እንግዲህ በወቅቱ የነበሩ እኚህ አንጋፋ ስፖርት ጋዜጠኞች ይህንን ሁሉ ስራ ሲሰሩ ሁሉ ነገር አልጋ ባልጋ ሆኖላቸው፣ ሁሉ ነገር ተመችቷቸው እንዳልነበር ሁላችንም መገመት እንችላለን። ለሀገር ሲሰራ፣ ለሀገር ሲለፋ፣ ለሀገር ሲደከም ሁሉ ነገር አልጋ ባልጋ፣ ሁሉ ነገር ሜዳ አይሆንም። መሰናክሎች ነበሩባቸው። ብዙ የህይወት ሀስሎች ነበሩባቸው። ነገር ግን ያንን ሁሉ ተቋቁሞ ያንን ሁሉ አልፈው ዛሬ የምናነበውን ሰጥተውናል። የኢትዮጵያ እግር ኳስ በወቅቱ በነበሩ እግር ኳስ አፍቃሪያን ዘንድ በልባቸው ታትሞ ይቀር ዘንድ ለፍተዋል፣ ተግተዋል፣ ውጤትም አግኝተዋል። ዛሬ እድሜያቸው ከ50 የተሻገሩ በ60 የእድሜ ክልል ውስጥ የሚገኙ ሰዎችን ስንጠይቃቸው ስለ ኢትዮጵያ እግር ኳስ የሚያወሩት አላቸው፣ የሚሉን ነገር አላቸው። እንደው ባዶ አይደሉም። ይህ ሁሉ የሆነው ቀድሞ በነበሩት የኢትዮጵያ ስፖርት ጋዜጠኞች መሆኑን ሁላችንም በቀላሉ መረዳት እንችላለን። አሁን ያለው የኢትዮጵያ እግር ኳስ ምን ሆነ? አሁን ያሉን የኢትዮጵያ ስፖርት ጋዜጠኞችስ ምን ነካቸው? አሁን ያለው እውነታስ ምንድን ነው ብለን መጠየቅ ደግሞ እንጀምር። እንደሚታወቀው አሁን የኢትዮጵያ እግር ኳስን የሚዘግብ ጋዜጠኛ በባትሪ ፈልገን ነው የምናገኘው። በእርግጥ የሉም ማለት አይደለም፣ አሉ። በቁጥራቸው ግን ከ105 እጅ ቢሆኑ ነው። ከዛ ባሻገር ያሉት ሁሉም ትኩረታቸው ፈረንሳይ፣ ትኩረታቸው ጀርመን፣ የትኩረት ማዕከላቸው እንግሊዝ፣ የትኩረት ማዕከላቸው ስፔን ነው። ኢትዮጵያ የምትባለው ሀገር ለነሱ ደሴት ናት፣ መቀመጫ፣ ገንዘብ ማግኛ፣ ኑሮ መደጎሚያ። ከዚያ ያለፈ የሚሰሩት ነገር ያላቸው አይመስለኝም። አሁን ያለው እውነት በአይን ለማየት የሚያሳፍር፣ በጆሮ ለመስማት የሚሰቀጥጥ ነው። በተለይም የኢትዮጵያ ስፖርት ጋዜጠኞች በዚህ ጉዳይ
በእጅጉ ሊያስቡበት ሊያጤኑበት ይገባል የሚል ጽኑ እምነትም አቋምም አለ። አሁን ያሉ የኢትዮጵያ ስፖርት ጋዜጠኞች ስለምንድነው የሀገር ውስጥ ስፖርት ስለምንድነው የሀገር ውስጥ እግር ኳስ ላይ ትኩረት አድርጋችሁ ማትሰሩት ተብለው ሲጠየቁ የመጀመሪያውና ቀዳሚው መልሳቸው ገበያ አያመጣም ወይንም ማርኬተብል አይደለም ይላሉ። ህዝቡ ሊያዳምጠን አይፈልግም ይላሉ። የሀገር ውስጥ ህዝቡ አይፈልግም፣ ህዝቡ የሚፈልገው የውጭ ሀገር ስፖርት ዜና መስማት ብቻ ነው ብለው ይናገራሉ። በእርግጥ እንደዛ ነው? ይሄ ጥያቄ ያስነሳል። ምክንያት ከዚህ ቀደም እንዳነሳሁት ሀሳብ ከዚህ ቀደም የነበረው የኢትዮጵያን እግር ኳስ ሲከታተል የነበረ በርካታ ስፖርት ወዳድ ማህበረሰብ ነበረን፣ የስፖርት አፍቃሪ ነበረን። ያንን ግራጁዋሊ ቀስ በቀስ ልቡም ነፍሱም ሁሉ ነገሩ ወደ ውጭ ወደ አውሮፓ እንዲመለከት እንዲሄድ ያደረግነው እኛው ራሳችን ጋዜጠኞቹ ነን። ጠዋት ማታ ምንነግረው ስለ ክርስቲያኖ ሮናልዶ ውሎ አዳር መብላት መሄድ መነሳት ነው። ስለማያውቀው ዓለም በተደጋጋሚ የመረጃ መዓት መስጠት ነው። ይህንን የቀለብነው መረጃ ቀስ በቀስ ፍሬ እያፈራ ስሩን ሰዶ ዛሬ የኢትዮጵያ እግር ኳስ የሚባል ነገር ወይም የኢትዮጵያ ስፖርት የሚባል ነገር ከናካቴው ጠፍቶ ሌላው እንኳን ቢቀር በመንግስት በጀት የሚተዳደሩ የሚዲያ ተቋማት ራሳቸው ነፍሳቸውን ጥለው ሀገራቸውን ጥለው አውሮፓ ከትመዋል። ይህ አሳዛኝ እውነት ነው በእውነቱ። በእርግጥ የኢትዮጵያ ስፖርት ጋዜጠኛ የኢትዮጵያን ስፖርት ለመዘገብ እውነታውን ስንመለከት ማለቴ ነው መረጃም የለውም፣ ማስረጃም የለውም፣ ፍላጎቱም የለውም። ቢኮዝ የኢትዮጵያ ስፖርት በቀላሉ በኢንተርኔት አክሰስ ማድረግ አስቸጋሪ ነው። የእንግሊዙን፣ የስፔኑን፣ በመጥቅሉ የአውሮፓን እግር ኳስ በተመለከተ ግን የሆነ ቦታ መሽጎ ኢንተርኔት ስልኩ ላይ ብሮዝ እያደረገ ኢዚሊ መረጃዎችን ያጋብሳል፣ መረጃዎችን ያሳዳል፣ መረጃዎችን ያድናል፣ ሲምፕሊ ይተረጉማል፣ ዘን ለህዝብ ያቀርባል። እሱ ያነበባቸው ወይም ለሱ መረጃን ያጋሩ ለሱ መረጃን በኢንተርኔት የሰደዱለት ሰዎች በእንግሊዝ ሀገር አይገቡ ገብተው አይወጡ ወጥተው መረጃ ሰንደው ነው። በቀላሉ መረጃ አክሰስ ማድረግ አይቻልም። እንግሊዝ ሀገር እንዳለው አንድ ስፖርት ጋዜጠኛ ኢትዮጵያ ውስጥም ያለው አንድ ስፖርት ጋዜጠኛ የሀገሩ ሊግ ወርዶ መረጃ አነፍንፎ ፈልጎ መረጃ ሰድሮ በኢንተርኔት በመላው ዓለም ይሰራጭ ዘንድ የሀገሩ እግር ኳስ የሀገሩ ስፖርት ከፊል ዘንድ መልፋትና መድከም ሲኖርበት በጣም ቀላሉን እና የሰነፎች መንገድን በመምረጥ መረጃን ከኢንተርኔት ብቻ በመቃረም የሀገሩን ህዝብ የሀገሩን ስፖርት አፍቃሪ ሁሉ ልብና ነፍስ ከሀገር ኮብልሎ እንዲወጣ የአንበሳውን ድርሻ ተጫውቷል የኢትዮጵያ ስፖርት ጋዜጠኛ። በዚህ ሊወቀስ ሊነቀስ ይገባዋል። እሱም ሊታረም የተገባ ነው። ይህ ነገር በዚህ ከቀጠለ ምንድነው ይዞ ሊመጣብን የሚችለው አደጋ የሚለውን ባጭሩ ለመመልከት ትውልድ ይበክላል። መጪው ጄኔሬሽን ስለ ኢትዮጵያ እግር ኳስ ያለው ኖሃ ያለው ግንዛቤ እጅግ በጣም ደካማ ይሆን ዘንድ ያደርጋል።
ጠዋት ማታ ስለ አውሮፓ እግር ኳስ እየተነገረው ያደገ አንድ ኢትዮጵያዊ ሕፃን ስለ ኢትዮጵያ ፕሪሚየር ሊግ ተጫዋቾች፣ ስለ ኢትዮጵያ ፕሪሚየር ሊግ ክለቦች ምንም ነገር ሳያውቅ ያደገ ወጣት ተስፋው ምንድን ነው? በባህርም በአየርም ከኢትዮጵያ መውጣት፣ ጠዋት ማታ ተሽሞንሙኖ ተኩሎ ተውቦ ካለው እውነታ ተጋኖ በሚዲያ በሚቀርብለት የመረጃ ማዕት ተታሎ የሁልጊዜም ህልሙ ከኢትዮጵያ መውጣት ይሆናል። ይሄ እጅግ በጣም አደገኛ ነገር ነው። ስለዚህ በተቻለ ፍጥነት እንደዚህ ያለውን የአዘጋገብ ስህተት ማረቅ የተገባ ነው። ምክንያት እዚህ ጎረቤት ሀገራት መመልከት በቂ ነው። ሩቅ ሜዳ አያሻንም። ኬንያ መመልከት ይበቃል። የኬንያ ስፖርት ሚዲያ ሰዎች እንዴት እንደሚሰሩ እንዴት እንደሚዘግቡ በቀላሉ ለማየት እድሉ ያለን ይመስለኛል። ታንዛኒያን መመልከት ይቻላል። የቤንጃሚን ሞካፕ የተሰኘው የዳሬ ሰላም የሚገኘው የታንዛኒያ ስቴዲየም እነ ሲምባ ሲጫወቱ ስቴዲየሙ ከአፍ እስከ ገደፉ ሞልቶ እንመለከታለን። በሀገር ውስጥ ውድድርም በአፍሪካ ኮንፌዴሬሽን ካፕም ሆነ በአፍሪካ ቻምፒየንስ ሊግ በሚከናወኑ ጨዋታዎች ስቴዲየሙ ከአፍ እስከ ገደፉ ሞልቶ ይውላል። ሙሉ ቀኑን የሀገሪቱ ስፖርት ሚዲያዎች ስለ ሀገራቸው ስፖርት፣ ስለ ሀገራቸው ተጫዋቾች፣ ስለ ሀገራቸው ክለቦች መረጃዎችን ያጋራሉ፣ ያካፍላሉ። እኛ ሀገር ኢትዮጵያ ፕሪሚየር ሊግ ትልቅ መርሃ ግብር እየተከናወነ የሀገራችን ትልልቅ ሚዲያዎች ስለ ኒውካስል ዩናይትድ ከአስቶን ቪላ ስለሚያደርገው ጨዋታ ይጨንቃሉ፣ ግድ ይሰጣቸዋል። ስቴዲየም ሄዶ እግር ኳስን ከመመልከት አንድ ቦታ መሽጎ በስልካቸው የአውሮፓን መረጃ መጎርጎር ይቀናቸዋል። በእርግጥ እነዚህ ኢትዮጵያውያን ናቸው? ጥያቄ ያስነሳል። በኢትዮጵያውያን ሀብት በተቋቋመ ሚዲያ ውስጥ እየሰሩ በኢትዮጵያውያን ታክስ ደሞዝ እየበሉ ስራቸው ግን የአውሮፓ ዲፕሎማት ይመስል ስለ አውሮፓ ጠዋት ማታ መለፈፍ የሆኑ ስፖርት ጋዜጠኞች ሊታረሙ ይገባል። የሚጨምሩት አንዳች ነገር የለም፣ የሚቀንሱት አንዳች ነገር የለም። አወሩ አላወሩ ማንም ጉዳዩ አይደለም። ፕላስ የተጻፈን ትርጉሙ ማቅረብ ጋዜጠኛ አያሰኝም። ስለዚህ የስፖርት ሚዲያ ውስጥ የሚሰሩ በተለይም የስፖርት ሚዲያ መሪዎች በዚህ ጉዳይ ላይ ሊያስቡበትና መፍትሄ ሊያስቀምጡበት የተገባ ነው። ምክንያቱም የኢትዮጵያ እግር ኳስ የኢትዮጵያ ስፖርት እንዲለወጥ እንዲሻሻል ጠዋት ማታ ሁሉም ሰው ይመለከተኛል የሚል ሰው ሁሉ ይናገራል። ነገር ግን ከነዚህ መካከል ግንባር ቀደሙ ወቃሽና ነቃሽ ስፖርት ጋዜጠኛው ነው። ማነው ስፖርት ጋዜጠኛውን የሚጠይቀው? ማነው የሚያርቀው? ማነው የሚያርመው? አሁን ከስፖርት ጋዜጠኛው ጋር መነጋገር የሚገባበት ጊዜ መሆኑ እሙን ነው። ያለው ነገር ያስፈራልና። በመጨረሻም የመፍትሄ ሀሳብ ብዬ ማስበውን ነገር ላስቀምጥ። በእርግጥ ቀደም ሲል ባነሳሁት ሀሳብ የተወሰኑ የመፍትሄ ሀሳብ የሚመስሉ ነገሮችንም አንስቻለሁ። የመፍትሄ ሀሳቡ በዋናነት ከዚህ ቀደም አንጋፋዎቹ ስፖርት ጋዜጠኞች እነ ፍቅሩ ክዳኔ፣ እነ ደምሴ ዳምጤ፣ እነ ጎርፍነህ ይመር፣ እነ ገነነ መኩሪያ ይሰሩ የነበረበትን ይዘግቡ የነበረበትን ለሀገር ውስጥ ስፖርት የነበራቸውን መሻት ፍላጎት መልሶ ዛሬ ባሉ ስፖርት ጋዜጠኞቻችን ውስጥ ይሰርጽ እና ይገባ ዘንድ አንድ መላ መዘየድ ይኖርበታል። ሌላ መፍትሄ የለውም። የኢትዮጵያ ስፖርት ጋዜጠኞች እንደ ስማቸው የኢትዮጵያ መሆን መቻል አለባቸው።
የአውሮፓን እግር ኳስ መዘገብ የለባቸውም እያልኩ እንዳይደለ ግን ይሰመርበት። ልክ ኬንያ ውስጥ እንዳለው፣ ልክ ደቡብ አፍሪካ ውስጥ እንዳለው፣ ልክ ግብፅ ውስጥ እንዳለው ስፖርት ጋዜጠኛ ወይም ታንዛኒያ ውስጥ እንዳለው ስፖርት ጋዜጠኛ በልኩና በደርዙ በሚገባው ልክ የውጭ ስፖርት ጉዳዮችን ሊዘግቡ ይችላሉ። ችግር የለም በሱም በተመለከተ። ነገር ግን የኢትዮጵያ እስከሆኑ ድረስ እኚህ ጋዜጠኞች የኢትዮጵያ ጉዳዮች ማስቀደም፣ የኢትዮጵያ የሆኑ ጉዳዮች ላይ ረዥሙን ሰዓት ትልቁን ሰፊውን ጊዜ መውሰድ መቻል እንዳለባቸው ሊሰመር ይገባል። ከዛ ውጪ ውጤቱ ምን እንደሆነ ለማይታወቅ እኔ በጣም የሚገርመኝ እሱ ነው። ጠዋት ማታ ስለ ውጭ ሀገር ስፖርት የሚያወራ የሚዘግብ ጋዜጠኛ ኢንድጎሉ ምንድነው ማስጨበጥ የፈለገው? ግልጽ አይደለም። ስለ ኢትዮጵያ እግር ኳስ ጠዋት ማታ የሚሰራ ሰው መንገዱም ራእዩም ህልሙም ኢንድጎሉም ግልጽ ነው። የኢትዮጵያን ስፖርት ማሳደግ፣ የኢትዮጵያ ስፖርት እድገት ላይ ጠጠር ማዋጣት። ነገር ግን አድጎ በጨረሰ ብንናገር ማይሰሙን መኖራችን አለመኖራችን ጉዳያቸው ላልሆኑ ነጮች እዚህ ቁጭ ብለን የምንመክረው በሚዲያችን፣ እዚህ ቁጭ ብለን የምንዘክረው፣ እዚህ ቁጭ ብለን የምንተቸው ለማን ነው? ምንድነው ጥቅሙ? ኢትዮጵያውያን ስፖርት ወዳዶችን ከማደንዘዝ የማይሆን ስሜት ውስጥ ከመክተት የማያገኙትን ዓለም እንዲያልሙ ከማድረግ ያለፈ ሚናና ቁም ነገር ካለው እባካችሁ አስረዱ። እድሉ ይመቻች፣ አስረዱ። ስለዚህ የመፍትሄ ሀሳብ የኢትዮጵያ ስፖርት ጋዜጠኞች እንደስማቸው የኢትዮጵያ ስፖርት ጋዜጠኞች መሆን አለባቸው የሚል እምነት አለኝ። አመሰግናለሁ። ጨርሻለሁ። ጋዜጠኛና ኮሜንታተር ማርቆስ ሄዳስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ ብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን